እንኳን ለሰማዕቷ እናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር የሚነበብ ብፅዕት የሆነች የቅድስት አርሴማ የሰማዕትነት ገድል ነው። ጸሎትና በረከቷ የረድኤቷም ኃይል ከሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ጸንቶ ይኖር። ዳግመኛም ከእርሷ ጋር የተጋደሉትን የ27ቱን የሌሎቹን ስማቸውን ያልጠራናቸውን ድል አድራጊዎች ቅዱሳን ሰማዕታት ጸሎታቸውና በረከታቸው የረድኤታቸውም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለም አሜን። ከዚህ በኋላ ብፅዕት ቅድስት አርሴማ ንጉሥ ድርጣድስን ዛሬ ግን እንድታምን ስላንተ የምጸልይልህ አይደለም፣ እኛ በሰማዕትነት ከሞትን በኋላ ያን ጊዜ ከሚያሰቃዩህ አጋንንት የተነሳ ሳትወድ በግድ ታምናለህና አምላሳንም እርሱ በእውነት አምላክ እንደሆነ ያን ጊዜ ታውቃለህ። ከብዙ ዘመን በኋላ አጋንንት ፈጽመው ያሰቃዩሃል። ሥጋህንም እስከምትበላ ደምንም እስከምትጠጣ ድረስ ያሳብዱሃል። በዚያች ቀንም አምላክ እግዚአብሔር እርሱ አምላክህ እንደሆነ ታውቃለህ፣ በእርሱም ታምናለህ አለችው። ንጉሡም መልሶ ልታሳምኝኝ የምትወጅ ከሆነ አሁን ነገሬን ሰምተሽ ፈቃዴን ፈጽሚ፣ ከትእዛዜም አትተላለፊ። ከዚህም በኋላ እኔም አምላክሽ አምላኬ ይሆን ዘንድ ለእርሱ እገዛለሁ አላት። ይህንንም በሚናገር ጊዜ እርኩስ መንፈስ ዲያብሎስ ፊቱና አፉ ተጣሞ ምድር ላይ እስኪወድቅ ድረስ እንደ በድን እስኪሆን ድረስ ፊቱን መታው። ስለዚህ ሴት ፍቅር እኔን ረሳኸኝን? ከእናት ማኅፀን ከተወለድክበት ጊዜ ጀምሮ ያሳደግኩህ በሥራም ሁሉ ልብና አንደበት ብርታት የሆንኩህ የረዳሁህ የክርስቲያኖችን ልጆች ኃይል ጽናት እስከምታጨናንቃቸው ድረስ የምረዳህ ፈቃድህንም የምፈጽምልህ እኔ አይደለሁም እንዴ? ለአምላክሽ እገዛለሁ እንዴት ትላታለህ? አሁንም ለዚህ ሴት ፍቅር ብለህ ለምን ትተወኛለህ? ይህች ሴት የምታመልከውንስ ለምን ታመልከዋለህ አለው። በዚያችም ሰዓት ደንግጦ በእውነት ያደረግክልኝን ሁሉ ፈጽሜ እስክረሳ ድረስ የዚህች ሴት ደም ግባቷ አሳሳተኝ አለው። ያን ጊዜም ብፅዕት የምትሆን ቅድስት አርሴማ በመደነቅ ከንፈሮቿ ሳይጋጠሙ በመንፈስ ቅዱስ ፈገግ አለች። መልሳም የምታመልኳቸው አማልክት እነርሱ ይገድሏችኋል ተብሎ በነቢይ የተነገረው ቃል ዛሬ በአንተ ላይ ተፈጸመ። ዳግመኛም የአሕዛብ አምላኮቻቸው አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ፣ ሃይማኖትና መልካም ነገርም በፊቱ ናቸው፣ ቅድስናም ክብርም በቤቱ ይኖራሉ ተብሎ ተነግሯል አለችው። ከዚህም በኋላ በቁጣ ተነሳስቶ ለአማልክቱ መሥዋዕት ይሰዋላቸው ዘንድ ቅዱሳኑን በፍጥነት አዘዛቸው። ይህንንም ከእነርሱ ጋር እየተነጋገረ ሳለ የጣዖታቱ ካህናት ወደ እርሱ መጡ። ይህች ሴት ወደ ቲያጥሮን አዳራሽ ከመጣት ጀምሮ አማልክቱ እንደወደቁና እንደተሰባበሩ ነገሩት። ዳግመኛም ወደ እርሱ ጮኸው የዚህችን ሴት መምጣቷን ከሰማን ጀምሮ አማልክቶቻችንን ተግተን እንጠብቅ ዘንድ በቀን ዕረፍት በሌሊት እንቅልፍ የለንም አሉት። ዳግመኛም ታላቁ ጣዖዲዮስም ራሱ እርሷን ከመፍራቱ የተነሳ እስከ ዛሬ ድረስ እንደ ዱር አራዊትና እንደ ሜዳ አህያ ይጮኻል፣ ለምድረ በዳም ይሸሻል። ስለዚህም ነገር የምናደርገውን አጣን። አማልክቱ በእርሷ ኃይል እንደ ገል ተሰባብረው በነፋስ ፊት እንዳለ ትቢያ የተበተኑ ሆነዋልና እኛንም እንደ እነርሱ እንዳታደርገን እርሷን እንፈራለን። የምንሰዋላቸውን መሥዋዕት የሚቀበለን
የምናርድላቸውን ፍሪዳ የሚያበላ አላገኘንም። አሁንም ምን እናድርግ? በምድር ላይ ወድቀው ተሰባብረው ሳሉ እንሰዋላቸውን? አምላኮቻችን በሌሉበት የምንሰዋው መሥዋዕት እንደ ከዛሬው ማን ይቀበለናል? የልቦናችንንስ መሻት ማን ይፈጽምልናል? አሉት። ዳግመኛም መልሰው ይህች አርሴማ የሚሏት ሴት ካልሞተች አምላኮቻችን ትተውን ወደ ባሕር ይገባሉ፣ ወደ የብስም ይወጣሉ፣ ወደ ምድረ በዳ ይሸሻሉ። ከዚያም ሀገራችን ትጠፋለች፣ መንግሥታችንም ይሻራል። ወዮልን! ከእንግዲህ የሚጠብቀን ከጠላቶቻችን እጅ የሚያድነን ማን ነው? ምግባችንንና ልብሶቻችንንስ የሚሰጠን ማን ነው? ዝናምን በየጊዜውና በየወቅቱ የሚያዘንምልን ከእንግዲህ ማን ይሆን? የውሆቻችንንም ምንጭ የሚያፈልቅልን ማን ይሆን? ወንዞቻችንንስ በውሃ የሚሞላልን ማን ነው? የእጆቻችንንስ ሥራ የሚባርክልን ማን ይሆን? ሕፃናት ልጆቻችንንና ጎልማሶቻችንን የሚያሳድግልን ከወዴት ይገኛል? እንግዲህ ከዛሬ ጀምሮ ያለ እነዚህ አማልክቶቻችንን በመከራችን ሁሉ የሚረዳን ማን ነው? ከእንግዲህ ምን እናድርጋሉ? ንጉሡም የጣዖታቱን ካህናት የጩኸታቸውን ቃል በሰማ ጊዜ አሁን ሁላችሁ ተመለሱና ወደ አማልክቱ ማደሪያ ፈጥናችሁ ሂዱ። አማልክቱ እንደ ቀድሞው በክብር ዙፋን ናቸው። እንዲሁ ባይኖሩም እንኳን ወድቀው ተሰባብረው ባሉበት የተለመደ መሥዋዕትን እንዲሁ ሰውላቸው። ምናልባትም መሥዋዕታቸውን በምታቀርቡላቸው ጊዜ ይነሱ ይሆናል አላቸው። ከዚያም በልቡ አሁን እኔ የማደርገውን አጥቻለሁና ከዚህ በኋላ አምላኮቼ ምን ማድረግ እንዳለብኝ እንዲነግሩኝ ይፈልጋለሁ። ከዚህ በፍጥነት አውጥቼ በባሕር ውስጥ ባሰጥማት ይሻላል። እርሷ ግን በሕይወት መኖርን አትሻም፣ በከንቱ ትሞት ዘንድ እንጂ። እኔ ደግሞ እርሷን ከመውደዴ የተነሣ የእርሷን ሞት አልመኝም ሲል በልቡ አሰበ። በዚያ ቆመው ካሉት አንዱ መልሶ ንጉሥ ሆይ የዚህችን ሴት ሞት አሁን ካላፋጠንክ አንተ ራስህ ክፉ አሟሟትን ትሞታለህ አለው። ሌላው ተነስቶ እንዲህ አለ፣ ንጉሥ ሆይ እርሷን እንደዚህ የምትወዳት አትሁን። እርሷም በፍቅርህ ከአንተ ጋር አንድ ትሆን ዘንድ እንደዚህ ዘወትር አትጨነቅ። የሚጠብቃት ኃያል ነውና ተበቅሎ ከምድር ላይ ያጠፋሃል። ይህች ሴት ለአንተ እንዳልተፈጠረች ወቅ። ይህች ሴት ተወልዳ ባደገችበት በአርሜንያ ሀገር ዳግመኛ በኪልቅያ እርሷን የሚመስል የለምና በሁሉ ዘንድ የከበረች የተመሰገነች ናት። ይህች ለሚሞት መንግሥቱ ለሚሻር የስም አጠራሩም ከምድር ላይ ለሚጠፋ ንጉሥ ሚስት ትሆን ዘንድ ብትፈጠር ኑሮ አስቀድሞ ካንተም ከከበሩት እጅግም ከፍ ከፍ ካሉት በዝናቸውም ካንተ በእጅጉ ከሚበልጡት ከሮምና ከቂልቅያና ከእስያ ነገሥታት መካከል ለአንዳቸው ሚስት በሆነች። በእርሷም ላይ ለሚደርስባት እንደዚህ ላለ ጽኑ መከራ ወደ እኛ ባልተላከች ነበር አለው። ዳግመኛም መልሶ አሁን አንተ በእውቀት ማነስና በከንቱ ሐሳብ ትደክማለህ። ንጉሥ ሆይ ይህችን ሴት ከታናሽነቷ ጀምሮ እስከ ዛሬ ድረስ ለሚጠብቃት ሰማያዊ ሙሽራ እንዲሁ ተዋት። አንተ ብትወዳት እርሷ ግን አልወደደችህም። እንግዲህ ምን ታደርጋለህ? ስለዚህ ነገር ጠቢባን በምሳሌያቸው ሲናገሩ የማይወድህን ሰው ስትወድ ገልን ከመስታወት ላይ የሚያጣብቅ ዳግመኛም የአንበሳን ልጅ ከላም የአህያንም ልጅ ከጅብ ጋር የሚያጣብቅን ሰው ትመስላለህ ይላሉ። የዚህች ሴት ፍቅር በአንተ ላይ እንደዚህ አይደለም አለው። አሁንም እልሃለሁ አንተ የማይገባህን ነገር በእርሷ ላይ በኃይል ታደርግ ዘንድ ስታስብ የሚጠብቃት ከቁጣው የተነሣ እንዳይገድልህ አንተንም ካንተ ጋር እንዳያጠፋ እንፈራለን። ያች ሴት ለአንተ የተፈጠረች አይደለችም። ነገር ግን ምናልባት አምሳያዋን የምናገኝልህ ከሆነ እንሂድና በአርሜንያ ዳግመኛም በኪልቅያ በእስያ ሀገሮች እየዞርን እንፈልግልሃለው።
ዳግመኛም መልሶ ይህ ካልሆነ ግን ልብህን አጽና አረጋጋም አለው። እንደዚህም ሲናገር ንጉሡ ፈጽሞ ተቆጣ። የእርሷን ደም ግባትና የፈጣሪዋን ኃይል በእርሱና ከእርሱ ጋር ባሉት ሁሉ ፊት ፈጽሞ ባደነቀ ጊዜ ልቡናው በረከሰ፣ የቅናት መንፈስ ነዷልና አንገቱን በሰይፍ ፈጥኖ ቆረጠው። ከዚህ በኋላ ራሱን ወደ መሬት ዘንበል አደረገ። ወደ ልቡናውም ተመልሶ በሐዘን ላይ በሰማይ ወይንም በታች በምድር ዳርቻ ካልሆነ በቀር ከፀሐይ በታች እርሷን የምትመስል ሴት በየት ትገኛለች? እርሷ ከአማልክት ልጆች ሁሉ ደም ግባቷ ድንቅ ነው። በውስጡ የፀሐይ ብርሃን እንዳለፈበት ብርሌ ብርሃኑ ልዩ ነው። ይህን የመሰለ ደም ግባቷን አይታችሁ እንዴት አታደንቁም? ይህች ንግሥት ብትሆን ኖሮ የምድር ነገሥታት አይተው ያደንቋት ዘንድ ወደ እርሷ በመጡ እንዲሁም ከውበት ከደም ግባቷም የተነሳ በሰገዱላት፣ በፊቷም እጅ መንሻ ባስገቡላት ነበር አለ። ዳግመኛም መልሶ እኔም ከእርሷ ጋር ጧትና ማታ ከሰገድኩላት፣ ከፊቷም ቆሜ ወደምትመላለስበትም ቢሆን ወይም ወደምትጠጣበት ወደ ወደደችው ሁሉ በተከተልኋት፣ ዳግመኛም ባሪያዋ በሆንኩላት ነበር። ፈጽሜ እንዲሁ ባከበርኳት፣ በመንግሥቴም ሁሉ ንግሥት በሆነች፣ እኔም ከሴቶች መካከል ከእርሷ በቀር ማንንም ሚስት ባላደረግኩ ነበር አለ። ሦስተኛም ጽኑ ቁጣውን በእጁ ያለውን የተሳለ ሰይፍ ሳይፈራ በፊቱ ይናገር ዘንድ ተነስቶ፣ ንጉሥ ሆይ ይህች አርሴማ የሚሏት ሴት የምታስደንቅና የምታስፈራ ሴት ናት። እኔም የእርሷን ሃይማኖት የልቧንም ጽናት በምታመልከው ስም በፊታችን የምታደርገውን ድንቅ ድንቅ ታምራት አደንቃለሁ። ይህ ፈጣሪዋም ፈጽሞ ይታመናታል፣ የምትሻውንም ሁሉ ፈጥኖ ያደርግላታል እንጂ ከቶ አያዘገይባትም። የእኛ አማልክት ግን የልቦናችንን መሻት አያደርጉልንም። ይልቁንም እነርሱ ለመውደቃችንና ለመጥፋታችን ምክንያት ናቸው አለ። እንደገናም መልሶ በምትጠራው ጊዜ ፈጥኖ ይሰማታል፣ የልቦናዋንም መሻት ሁሉ አንድ ሳያስቀር ይፈጽምላታል። በእኛ ከሚደርስባት መከራ ሁሉ ፈጥኖ ያድናታል። ይህንንም ሁሉ እውነት በዓይናችን እናያለን፣ በጆሮአችንም እንሰማለን። አምላኳም በመከራችን ቀን በምንጠራቸው ጊዜ እንደማይሰሙን፣ ከጥፋት ከመከራ እንደማያድኑን፣ የልቦናችንንም መሻት እንደማይፈጽሙልን እንደኛ አማልክት አይደለም። ዳግመኛ የእኛ አማልክት የእሳትን ኃይል ሊያጠፉ ከጥልቅ የእሳት ጉድጓድ ከንፈር ውሃም በደህና ሲያወጡ የክፉዎችን አራዊት አፍም ሲለጉሙ ለእኛ ዘወትር ለምንገዛላቸው ከሰማይ የከበረ ኅብስትንና የደስታ ጽዋን አውርደው ሲመግቡ ሲጠጡም አላየንም። እኔ በራሴ በሃይማኖቷ ልቧ ቆራጥ የሆነ ደም ግባቷም በሁሉ የተዋበች፣ ዳግመኛም በፈጣሪዋ ኃይል ድንቅ ድንቅ ታምራትን የምታደርግ እንደ እርሷ ያለች ሴት እስከ ዛሬ ድረስ በእውነት አላየሁም። ይህችም ከፀሐይ ፊት ያለ ብርሌ ትመስላለች። የሥጋዋ ንጽሕና ሁሉ ብርሃኗ ነውና ለመንገዶቿ ብርሃንን አትሻም አለ። ዳግመኛም መልሶ የምድር ነገሥታት ሁሉ ይህንን ደም ግባቷን ቢያዩ ከግርማዋ የተነሳ ባደነቋትም በሰገዱላትም እጅ መንሼ የሚሆን ወርቅንና ከርቤንም ባመጡላት ነበር። እኔም እንደዚሁ የጥላዋ በረከት ይደርሰኝ ዘንድ እነሆ እርሷን ለፈጠረ እንደዚህ ባለ የሰማዕትነት ገድልንም ላጸናት አምላክ ልሰግድለት ልገዛለትም እወዳለሁ አለ። ንጉሡም እንደዚህ ሲናገር ሰምቶ ይህንንም አንገቱን በሰይፍ ቆረጠው። ከጭፍሮቹም መካከል እነዚህ ሁለቱ እንደዚህ ባለ ገድል ሰማዕትነትን ተቀበሉ። የተባረከች አርሴማ መልሳ ንጉሥ ድርጣድስን ልቦናህ የታበየ አንተ ሰነፍ ሰው እንደዚህ ባለ ክፉ ምክርና የሕሊና መታበይ ለምን ትደክማለህ? ጨለማ ከብርሃን ይበልጣልን? ሞትስ ከሕይወት የተሻለ ነውን? ወይንስ እባብ ከዓሣ ጊንጥ ከዶሮ እንቁላል ይመረጣልን? አለችው።
ዳግመኛም አንተ እስከፈጠረኝ ከእናቴ ማኅፀን ጀምሮ ከጠበቀኝና አገልጋዩ ሆን ዘንድ በጸጋ ካሳደገኝ ከጌታዬና ከአምላኬ ከኢየሱስ ክርስቶስ ትበልጣለህን? አንተ ሰነፍ የፈጠረህን ክደህ በሰው እጅ ለተሠሩ አማልክት የምትሰግድ በማይጠቅም ነገር ለምን በከንቱ ትደክማለህ? ከዚህ ውስጥህ ካደረበት የረከሰ ሕሊና እንዲሁ እስካወጣህ ድረስ ነፍስህን ምንም ድህነት የላትም አለችው። ከዚህ በኋላ እንደዚሁ ክፉ ያደረገ የተፈጥሮ ጠባይህ ምን ይሆን? በምን አምሳል ነው የተፈጠርከው? በአራዊት አምሳል ነውን? ወይንስ በእሳት ወይንስ በአሞራዎች ወይንስ በወፎች ወይንስ በጊንጦች በእባቦች? እነርሱም ቢሆኑ ግን የፈጠራቸውን ያውቃሉ፣ የፈጣሪያቸውንም ትእዛዝ ይጠብቃሉ። አንተ ግን የፈጠረህን አታውቅምና ሕጉንና ትእዛዙንም አትጠብቅምና በምግባርህም ከእነዚህ አራዊትና እንስሳ ይልቅ ትከፋለህና ከእነርሱ በእጅጉ ታንሳለህ አለችው። እኔ ግን የእርሱን ፈቃድ በመፈጸም አገልጋዩ ያደርገኝ ዘንድ የፈጠረኝን ከእናቴ ማኅፀን ጀምሮ የጠበቀኝንና በጸጋው ያሳደገኝን የአምላኬን የእግዚአብሔርን ስሙን በመጥራት ካዳኝነቱ መታመንን ሁሉ አስቀድሜ እመርጣለሁ። ስለዚህም እርሱን በፍጹም ልቤ በፍጹም ሕሊና ያምናለሁ፣ ለስም አጠራሩም እገዛለሁ። አንተ ከሃዲ እርኩሳን ጣዖትን የምታመልክ በእነርሱ ላይ አድረው ለሚኖሩ ክፉዎች አጋንንት የምትሰግድ ማስተዋል ተስኖህ የማይጠቅምህን የምትከተል ለሥጋ ድህነት ለነፍስም ሕይወት የሌለ ሕሊናህ የጎሰቆለ አሁን እንደዚህ ባለ የልቡና ክፋት ኀጢአትን በመሥራት ብትኖር ያን ጊዜ በኋለኛው ዘመን ግን መሐሪና ይቅር ባይ የሆነ አምላኬ የሆነው ኀጢአትህን ሁሉ ይቅር ይል ዘንድ ወደሚያስተውል ልቡና ይመልስሃል። ከነፍስ ሞትም ያድንህ ዘንድ አንተ በዚህ በንግሥና ዘመን ያስገደልካቸውን ደማቸውንም በከንቱ ያፈሰስከውን የእነዚህን ቅዱሳን ሰማዕታት መቃብራቸውን እንድታንጽ ቤተ ክርስቲያናቸውን እንድታገለግል ያደርግሃል። አንተ አምላክ እግዚአብሔርን የማታውቅ እርሱ ዘለዓለማዊ አምላክ እንደሆነም የምታምን ከሃዲ ነህና ይህንንም የምታደርገው በአንተ ፈቃድ አይደለም፣ እርሱ በፈቃዱ ይህንን በአንተ ላይ ያደርጋል እንጂ አለችው። ዳግመኛም መልሳ አሁን እኛን በመግደል የግብር አባትህን የሰይጣንን ፈቃድ ፈጽምና እንድንሄድ ወደ አምላካችን ወደ እግዚአብሔር መንግሥትም እንድንገባ አሰናብተን። በመገደላችንም ደስ የሚያሰኙ ቅዱሳን መላእክት የሰማዕትነትን አክሊል ያቀዳጁን ዘንድ በዚያ ይጠብቃሉና ወደ አምላካችን ወደ እግዚአብሔር የምታደርሰንን መንገዳችንንም ይጠርጉልናል። ጌታችንም በእኛ ደስ ይለዋል። ስለ ስሙ የጀመርነውን ሰማዕትነት እርሱ እየረዳን ፈጽመናልና መልካም ዋጋንም እንዲሁ ይከፍለናል። እርሱ ከእንግዲህ ወዲህ ለእኛ የሚያሳጣን የለም። በዚህም በሚያስፈልገው ዓለምም ሐዘን የለብንም። ስለ ቅዱስ ስሙ መሞትን መርጠናልና በኋለኛው ዘመንም ከተድላና ከደስታ ከሰማያውያን መላእክት ምስጋናንም ከመስማት በቀር ሞትና ጥፋት ሐዘንና ልቅሶ መሰደድም በሌለበት አዲስ ሕይወት ውስጥ ለዘላለም በማያልፍ ደስታ ከአምላካችን ከእግዚአብሔር ጋር እንኖራለን። ለዘላለምም ቸርነት ያደርግልን ዘንድ ለእርሱ ብፅዕት አድርገን በሰጠናት በዚህ ትንሽ ሕይወታችን ፈንታ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን በዚያ ይከፍለናል። እርሱ አምላካችን መንግሥቱ የማይሻር ክብሩም ለዘላለም የማያልፍ አገዛዙም ለልጅ ልጅ የሆነ ሕያው አምላክ ነውና። ከዚህም በኋላ ንጉሡ ሰማዕታቱን እናንተ ቃሌን መስማት ትእዛዜንም መፈጸም እምቢ አላችሁን? አሁንም ደማችሁ በእጅ ላይ እንደሆነ ታውቃላችሁ። ከቅጣቴም የምታመልጡበት ዕድል ፈንታ የላችሁም።
በዘመናችን ከሰማይ በታች ከሰው ልጆች መካከል እርሷን የሚመስል የሌለ የዚህችን ሴት ደም ግባት አጠፋችሁት። ይህች ሥራችሁን በማየት እናንተን ተከትላ መጣች። መልከ መልካም ሴት እንደዚሁ በእናንተ ምክንያት የሚገባትን ክብር አጣች። እንዲሁም ሞትን ሳትሻ እናንተን በማየት ወደ ሞት መጥታለችና ለሞትም ተዘጋጅታለችና፣ ስለዚህ እናንተ ኃጢአተኞች ናችሁ። ከዚህም ኃጢአታችሁ የተነሣ እግዚአብሔር በምትሉት ፈጣሪያችሁ ፊት ጽኑ ቅጣትን ትቀጡ ዘንድ አላችሁ አላቸው። ዳግመኛም መልሶ በደም ግባቷ ያማረችና የተወደደች ይህችን አርሴማ የምትሏትን ሴት እንደዚሁ እንድትሆንልኝ ፈቃዴንም ከእርሷ ጋር እንድፈጽም እሺ አሰኝታችሁ ወደ እኔ ካመጣችሁልኝ እኔ መከራችሁን ወደ ደስታ እለውጠዋለሁ። ይህንን ካላደረጋችሁ ግን እኔ ራሴ በእጅ አጠፋችኋለሁ። ሥጋችሁንም በሰይፍ በትንሽ በትንሹ እቆርጠዋለሁ፣ እንደዚሁም በእሳት አቃጥለዋለሁ። ይህንንም እንዳይሆን ከእጄ የምታመልጡበት መሸሻና መደበቂያ የላችሁም አላቸው። ቅዱሳን ሰማዕታትም መልሰው ይህች ቅድስት አርሴማ በእውነት እህታችን ወደ ጽድቅ መንገድ የምትመራ ናት። እርሷም በመንግሥተ ሰማያት ከእኛ ከሁላችን ትበልጣለች ትከብራለችም። በሰማይ ያለውን ሥርዓት ለእኛ ለሁላችን የተዘጋጁትን የክብር አክሊላት በማየት ቀድማናለችና፣ ስለዚህም ወደዚህ ክብር ትሄድ ዘንድ አሁን ቸኩላለች። እርሷ በሚደርስባት መከራ ሁሉ ፍጹም ብርቱ ናትና የዚችን እንደ ጥላ የምታልፍ ዓለም መከራዋንና ፈቃዷን ድል አድርጋለችና አሉት። ዳግመኛም መልሰው ስለ ገድሏ ጽናት፣ ስለ ትዕግሥቷን ብዛት ስሟ ከእኛ ከፍ ከፍ ይላል። በመንግሥተ ሰማያት ደግሞ እግዚአብሔር ያዘጋጀልንን ክብር ከእርሷ ጋር በአንድነት እንቀበላለን። ያን ጊዜም ዛሬ ተስፋ ባደረግናት መከራችንና ተጋድሏችን ደስ እያለን እንኖራለን። ከዚያችም ሰዓት በኋላ በእናታችን ሞት ምክንያት በአምላካችን ዘንድ መከራና ቅጣት አይኖርብንም። አንተ ግን ስለ ኃጢአትህ ራስህን መርምር። ተናጋሪ የሆኑ የክርስቶስን የመንጋዎችን በጎች የማይናገሩ አማልክትህን እንዲሁ ትሰዋለህና፣ ስለዚህ ክፉ ምግባርህም እግዚአብሔር ይጠብቅሃል። እርሱ የተገፉትን የወገኖችን ደም ይበቀላልና ለእያንዳንዱ እንደየሥራው ይከፍለዋል ተብሎ እንደተጻፈ እንደ ሥራ ይከፍልሃል። ዳግመኛም ሞት ይጠብቅሃል። የጥፋትህንም ሥራ በንጉሣችን በክርስቶስ ፊት ትናገራለህ። ኃይለኛ በኃይሉ ከእርሱ እንደማያመልጥና ንጉሡም በሰራዊቱ ብዛት አይድንም። ፈረስም ከንቱ ነው አያድንም። አንተም በምድር ላይ እንደ ሠራኸው መልካሙን እንዲሁ ይሁን፣ ክፉውን በሰማይ ዋጋህን ትቀበላለህ። ዳሩ ግን አምላካችን እግዚአብሔር መዓቱ የራቀ ምሕረቱ እጅግም የበዛ ነውና ኃጢአትን ሁሉ ይቅር ብሎ ወደ ቤቱ ይመልስህ ይሆናል አሉት። ያን ጊዜ ንጉሥ ድርጣድስ ከቅዱሳኑ አንደበት ይህንን ሲሰማ ሰውነቱ ታወከች። በእነርሱም ላይ የሚያደርገውን ክፋት አጣ። በእነዚህም ክፎችና ምታተኞች ሰዎች ላይ ምን ባደርግ ይሻላል አለ። ከዚህም በኋላ ጭፍሮቹን እንደገና ጠራቸውና ከነገራቸውም ብዛት የተነሳ በእነዚህ ክፎችና ምታተኞች ሰዎች ሰውነቴ አሁን እጅግ ታወከች፣ በማይታመን አንደበታቸውም ሸነገሉኝ። ከዚህ በኋላ እኔ አልናገራቸውም። አሁን ከፊቴ ውሰዷቸው፣ ቀንና ሌት ሁሉ ጨለማ ወዳለበት ወህኒ ቤት ውስጥ አስገቧቸው አላቸው። ዳግመኛም መልሶ ወጥተው እንዳያመልጡ ወደ ውስጠኛው ጥልቅ ጉድጓድ ወዳለበት ወህኒ ቤት አስገቧቸው። የአምላካቸውን ስም ክደው አማልክቶቻችን ካላመለኩ ለረሃባቸው ምግብ ለጥማቸውም ውሃ አትስጧቸው። ከሚደርስባቸው ረሃብና ጥም የተነሳ አሁን ይታመማሉ፣ ኃይልና ጉልበታቸውም ይደክማል። ከዚህም የተነሳ የአምላኮቻቸውን ስም መጥራት አይችሉም።
አሁንም ያን ጊዜ ፈጽሞ እንዲሁ ይረሳቸዋል፣ ከቶ አያስተውሏቸውም። ያን ጊዜ እኛ ፈጥነን ወደ አማልክቶቻችን እንመልሳቸዋለን። በዚህም ከተቃውሟቸውና ከክርክራቸው እናርፋለን አላቸው። ወታደሮቹም ቅዱሳን ሰማዕታትን ወደ ቀደመው መዋያቸው ወሰዷቸው። የታዘዙትንም ሁሉ በእነርሱ ላይ ያደርጉባቸው ዘንድ ፍጹም ጨለማ ወደ ሆነው ወደ ውስጠኛው ወህኒ ቤት አስገቧቸው። ወደ ውስጥም በገቡ ጊዜ ከወህኒ ቤቱ ጨለማ ክብደት የተነሳ ቀን ወይም ሌት መሆኑን ፈጽመው አላወቁም። ወታደሮቹም እንደታዘዙት ምግብ ወይንም ውሃ አንዳች ነገር አልሰጧቸውም ነበር። እነርሱ በዚህ መከራ ውስጥ ሳሉ የአምላካቸውን የእግዚአብሔርን ስም ሊክዱ ይቅርና በመከራቸውን ብዛት ልክ ዋጋቸውን በሰማይ ይበዛል በማለት ደስ እያላቸው ፈጽመው ያመሰግኑት ነበር። እግዚአብሔርም በእርሱ ዘንድ በልባቸው ፍጹማን የሆኑትን ያጸና ዘንድ ዓይኖቹ ወደ ምድር ሁሉ ይመለከታሉ ተብሎ እንደተጻፈ ሁሉም በመከራቸው ሁሉ ያድናቸው ዘንድ ወደ ቅዱሳኑ ይመለከት ነበር። ከዚህም በኋላ የሰይጣንን ምክር የሚቀበል ከመኳንንቱ መካከል አንዱ የሆነው ስሙ አንጢኖስ የተባለው ወደ ንጉሡ መጥቶ ንጉሥ ሆይ እነዚህን ክፉ ሰዎች የሚታረዱ በሬዎችና እንዲሁም በጎች ዘወትር ወደ ወህኒ ቤት ውስጥ እየቀለብን ለምን እንደዚህ ታኖራለህ? አሁን አምላኮቻቸውን ከሚክዱ በሞት ጥላ ስር ጨክነው ማለፍን የሚመርጡ መሆናቸውን እናይ ዘንድ እኔ እፈትናቸዋለሁና እነዚህን ሰዎች ለእኔ ስጠኝ አለው። ያን ጊዜ ንጉሡ ወታደሮቹን ጠርቶ እነዚህን ክፉ ሰዎች ወደ መኮንኑ ወደ አንጢኖስ ውሰዷቸው፣ እርሱ በጽኑ መከራ ሊፈትናቸው ይሻልና፣ እርሷን ግን ጽኑ መከራን በማየቷ እንድትፈራ ከመፍራቷም የተነሳ በአምላኮቻችን ታምን ዘንድ እንድታይ አድርጓት እንጂ አታሰቃዩት አላቸው። ወታደሮቹም በታዘዙ ጊዜ ይዘው ከንጉሡ በር ወደ ውጭ ወሰዷቸው። በውስጡ እሳት ወዳለበት ወደ ታላቅ ገደል አደረሷቸው። ከዚህም በኋላ በመኮንኑ በአንጢኖስ ትእዛዝ እሳትን አነደዱ። በላዩም ድኝ፣ ዝፉድ፣ ሙጫ፣ ያዶሮ ማረር ሳስጨመሩበት። ያን ጊዜ የፍላቱ ድምፅ እንደ ክረምት ነጎድጓድ ሆነ። በዚህ ጊዜም መኮንኑ አንጢኖስ ቅዱሳን ሰማዕታቱን በእውነት እናንተ አምላካችሁን ክርስቶስን ስለመውደድ ይህን መከራ ለመቀበል የጨከናችሁ ከሆናችሁ አሁን ወደዚህ የእሳት ነበልባል ውስጥ ተወርውራችሁ ግቡ አላቸው። እርሱም መላ ሰውነታቸውን በትምህርተ መስቀል እያማተቡ አምላካችን ሕያው እግዚአብሔር ሆይ ባለሟሎችህ አናንያን አዛርያንና ሚሳኤልን አንተ አስቀድመ ከሚነድ እሳት እንዳዳንካቸው እኛንም እንደዚሁ ዛሬ እርዳን፣ ከዚህ በፊታችን ከሚነደው እሳት አድነን ብለው ጸለዩ። ከዚህ በኋላ ራሳቸውን በውስጥ እሳት ወዳለበት ወደዚያ ጥልቅ ገደል ውስጥ ወረወሩ። ያን ጊዜ ያ የእሳት ነበልባል በላያቸው ፈጥኖ እንደ ለመለመ ቅጠል ለጻድቃን እንደተተከለ ድንኳንም ሆነ። ሥጋቸውንም መብላት ይቅርና የልብሳቸውንም ጫፍስ እንኳን አላጠቆረውም። ይልቁንም ፊታቸው እንደ ፀሐይ ብርሃን አበራ። ከጫጉላው እንደሚወጣ ሙሽራም ደስ እያላቸው ወጡ። በላያቸው የእሳት ጢስ ሽታ እንኳን አልነበረውም። መኮንኑ አንጢኖስም የቅዱሳንን ሰማዕታት ያዘጋጀላቸውን ማሰቃያ ምንም እንዳላሰቃያቸው ባየ ጊዜ በእነርሱ ላይ ፈጽሞ ድምፁን አሰምቶ በታላቅ ቃል ተቆጣ። እነዚህንም ምታተኞች ሰዎች ጎናቸውንና ደረታቸውን ይወጓቸው ዘንድ ሆዳቸውንም ቀደው እንዲሁ በምድር ላይ ይጥሉ ዘንድ ቀስትና ጦር የሚወረውሩ ብርቶች ቀስተኞችን አምጡልኝ አለ። ያን ጊዜ ኃያላን ቀስተኞች ጦር ወርዋሪዎች መጡ። እጅና እግራቸውንም ከታላቅ ግንድ ጋር አስረው ንጉሡ እንዳዘዛቸው ቅዱሳኑን በቀስትና በጦር ይወጓቸው ጀመር። እንደዚህ ባለ ጽኑ መከራ ቢያሰቃዩአቸውም
ሲነድፏቸውም በቅዱሳኑ ላይ የደረሰ አንዳች ክፉ ነገር የለም። ይልቁንም የቀስታቸው ፍላጻዎችና የወረወሯቸው ጦሮች ወደ እነርሱ ተመለሱ። ክፉኛም ወጓቸው እንጂ ያንን ክፉ መካሪ መኮንንም እንደዚሁ የቀስቶቹ ፍላጻ ወጋችው። ያን ጊዜ ልቡ ተወግቷልና ወዲያውኑ ሞተ። በዚህም ክፉ ፍላጻዎቹን በቅዱሳኑ ሰማዕታት ላይ በወረወሯቸውም በራሳቸውም ቀስቶች ፍላጻ 27 ሰራዊት ሞቱ። የተረፉትም ሥጋቸውን አቆሰሉ። ከዚህም የተነሳ በከተማቸው ታላቅ ጩኸትና ልቅሶ ሆነ። ንጉሡም ይህን በሰማ ጊዜ ለበጎም ይሁን ለክፉ የሚታዘዙና ፈቃዱን የሚፈጽሙ ነበሩና በየራሳቸው ቀስት ፍላጻ ስለ ሞቱት ስለ እነዚያ ወታደሮች እጅግ አዘነ። ይልቁንም ፈጽሞ በሚወደው በመኮንኑ በአንጢኖስ ሞት ፈጽሞ አዘነ። እርሱ እጅግ የወደውና በቀኙም ያስቀምጠው ሐሳቡንም ሁሉ እርሱን በማቅረብ ያማክረው ነበርና። ዳግመኛም ወደሚወደው ሁሉ ይልከው ነበር። ወደ ጦርነትም በላከው ጊዜ የንጉሡንም ጠላቶች ሁሉ ድል በማድረግ ደስ ያሰኘው ነበር። ነገር ግን ክፋትንም ያመጣት ሁሉ በዚያችው ባመጣት ክፋት ይሞታልና መልካምን የሚሻትም በእርሷ ደስ ይለዋልና፣ እርሱ ግን ራሱ ባመጣት ክፋት ሞተ። ቅዱሳን ሰማዕታቱ ግን እንደ ፀሐይ እያበሩ በእሳት ተፈትኖ እንደ ወጣ ወርቅም እያንጸባረቁ ከዚህ የእሳት ነበልባል ውስጥ ወጡ። የአካዲ ንጉሥ ግን እንደ ፀሐይ የምታበራዋን ቅድስት አርሴማን ከመውደዱም ልቡ ተስፋ አልቆረጠም። የመንግሥቴንም ግዛት እሸጣለሁ ቢላቸው የዚህን ዓለም ገንዘብ ወርቅና ብሩን የከበሩ አልባሳትንም ቢያሳያት ያማሩና የተወደዱ ምግቦችንና መጠጦችን ቢያቀርብላቸው ለእርሱ ሚስት ትሆን ዘንድ ፈቃዷን አልገለጸችም። ዳግመኛም የከበሩ ጌጣጌጦችን ቢያቀርብላትም እንዲሁ ሊያታልላት ልቧንም ወደ እርሱ ሊመልስ አልቻለም። የከበረች ቅድስት አርሴማ ወርቅን እንደ ገል ስባሪና እንደ አመድ ጌጣጌጦችንና የከበሩ አልባሳትንም ለማሳየትና እንዲሁም ለመዳሰስ እንደሚጸየፉት እንደ መርገም ጨርቅ የዚህን ዓለም ሀብትና ንብረትንም ከቅርንጫፎቹ ላይ በነፋስ እንደሚረግፍ ቅጠል ትመለከታቸው ነበር። ያማሩና የተወደዱ ምግቦችንም እንደዚሁ እንደ እሬት ከሆድ ውስጥ ወጥቶ በምድር ላይ እንደሚወድቅ ትጸየፋቸው ነበር። የንግሥናውንም ግዛት እንደዚሁ በቅርብ ጊዜ እንደሚያልፍ እንደ ጠዋት ጥላ ትቆጥረው ነበር። ልቦናዋ ወደ ላይ ወደ መለኮት ዙፋን ተሰቅሏልና ከላይ ፈጽሞ አይወርድም። ንጉሡ ግን በዚህ በእርሷ ላይ በሚያየው ስለ እርሷ በሚነግሩትም ሁሉ ተስፋ አይቆርጥም ነበር። ብፅዕት የሆነች አርሴማ ግን ሕሊናዋን ሕሊናዬ ሆይ ሕማምህና መከራ በሚበዛው ኃላፊና ጠፊ በሚሆን ዓለም ውስጥ ምን ተስፋ አለህ? እንደዚሁ ይህንን ዓለም ለሚሹት ሁሉ ከሐዘንና ከስቃይ ከድካምና ከመከራ ከሽንገላ በቀር የሚተርፋቸው የለም። በዚህም በሚመጣውም ዓለም ረፍት የላቸውም። ይህንን ዓለም በኑሯቸው ሁሉ የሚያስቡ በሕይወት ዘመናቸው ሁሉ እግዚአብሔርን አያስቡም አለችው። ዳግመኛም ነፍሷን አንቺ ነፍሴ ሆይ በላይ በሰማይ ክብር አለሽና የአማልክት አምላክ የነገሥታት ንጉሥ የፍጥረታት ሁሉ ጌታ ዙፋን እሳት ፊቱም የማያስደነግጥ የመብረቅ ብልጭታ ከሚያስፈሩት ይልቅ የማያስፈራ ምስጋናው የማያቋርጥ ክብሩም የሚያንጸባርቅ መላእክትንና የመላእክት አለቆችን የሚያገለግሉት ግሩማን መላእክትም በፍርሃትና በመንቀጥቀጥ የሚያመሰግኑት አምላክ አለሽና ደስ ይበልሽ ትላት ነበር። ዛሬም ዙፋኑን ኪሩቤል የሚሸከሙት ሱራፌልም የሚያጥኑለት ምስጋናን በተመላ በቅድስናው አዳራሽ የሚያድሩ ቅዱሳን የሚሆኑ መላእክትና የመላእክት አለቆች አክሊላቸውን እያወረዱ በክብሩ ዙፋን ፊት በፍርሃትና በመንቀጥቀጥ የሚሰግዱለት
እንደዚሁም በዙሪያው ሆነው በማያቋርጥ ምስጋናቸው ፈጽመው የሚያመሰግኑት፣ ዳግመኛም እንደ ደመና የሚጋርዱት፣ የሚያገኑት፣ የሚያከብሩትና ከፍ ከፍ የሚያደርጉት፣ ለስሙ በቀንና በሌሊት ምስጋና የሚያቀርቡለት ቅዱስና ገናና አምላክ አለሽና ፈጽሞ ደስ ይበልሽ አለቻት። ዳግመኛም መልሳ ሕሊናዋን ሕሊናዬ ሆይ ለምን ወደ ምድር ትወርዳለህ? ወደ ላይ ወደ ሰማይ ከፍ በል እንጂ። በዚያች ክብርም እጅግ የበዛ ማኅበረ በኩር ደስተኞች የሚሆኑ የቅድስናቸውንም ክብር የማይገልጽ የድንግልናቸውንም ማኅበር ታያለ። የቅዱሳኑን ፊት ፍጹም ድንቅ ነው። በየመልካቸውም እንደ ፀሐይ ያበራሉ። እነርሱም አምላካቸውን እግዚአብሔርን በየወገናቸው ሆነው ያከብሩታል፣ ከፍ ከፍም ያደርጉታል። ልዩ ልዩ ጣዕም ባለው በየራሳቸው ዜማ በፊቱ ምስጋና ያቀርቡለታል። ከእነርሱም የምስጋናቸው ቃል ሰማያትን እንደሚያናውጽ እንደ ክረምት ነጎድጓድ የሚሰማ አለ። ይህንንም ታላቅ ምስጋና ሥጋዊ ደማዊ ሰው የሚሰማው ቢሆን ከጣዕሙ ብዛትና ከአስፈሪነቱ የተነሳ እንደ ዓይን ጥቅሻ በአንድ ጊዜ በሞተ ነበር። ሥጋዊ ልብ የሚያስተውለውም ቢሆን ኖሮ እንደ አክርማ ፈጥኖ በተሰነጠቀ ነበር። ሥጋን የለበሱም ፍጥረታት ሁሉ የመላእክትን የምስጋና ድምፅ ቢሰሙ ፈጽመው በደነገጡ፣ ነፍሳቸውም እጅግ በታወከች ነበር። በዚያም የጻድቃን ነፍሳት በየወገናቸውና በየነገዳቸው አሉ። ነቢዩ ዳዊትም በእመቤታችን በማርያም ፊት በመሰንቆው የምድር ባለጸጎች አሕዛብ ሁላቸው በፊትሽ ይማልላሉ ይማጸናሉ እያለ ድንቅ በሆነ ዜማ አሰምቶ ያመሰግናል። ዳግመኛም በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ላይ ገዦች አድርገሽ ትሾሚያቸዋለሽ እያለ እንደዚሁ ሥራህ ግሩም ድንቅ ነው፣ ሰውነቴን ፈጽማ ትረዳዋለች። ዳግመኛም በመንገዳቸው ንጹሐን የሆኑ ብፁዓን ናቸው እያለ ይዘምራል። ከእናታቸው ከሔዋን ጀምሮ ከሮሜ ሀገር ሰማዕትነትን እስከ ተቀበሉ እስከ ሶፊያ ልጆች ያሉት ቅዱሳን አንስት ሁላቸው አምላክን የወለደች ድንግል ማርያምን ከእናታቸው ጋር ያመሰግኗታል። በእርሷ ይመካሉ። እርሷ የደናግል መመኪያ ናትና። ዳግመኛም የነቢያት ማኅበር በትንቢታቸው የሐዋርያትን ማኅበር በስብከታቸው ያመሰግኗታል። እርሷ እመቤታቸው እናታቸውና ሞገሳቸው ናትና። ነፍሴ ሆይ አሁን አስቀድሜ የነገርኩሽን የቅዱሳኑን ሁሉ ክብር በማየት እጅንሽና ራስሽን አረጋጊ። መድኃኒታቸውና ንግሥታቸው በመካከላቸው ሆና በተወደደው ቃሏ በጣፋጭም አንደበቷ የምታረጋጋቸው የእነዚህ ቅዱሳን ክብራቸው ድንቅ ነውና ከእነርሱ ጋር ደስ ይበልሽ። ነፍሴ ሆይ እስኪ በታች ያለውን ለመስማት ጆሮሽን ወደ ምድር አዘንብይ። ወደ ጆሮሽ የሚገባው ድምፅ ምንድን ነው? ውሸትና መሐላ፣ ጥልና ክርክር፣ እንደዚህ መርገምና ባልንጀራን ማማት፣ እንዲሁም መወቃቀስ፣ የዝሙት ነገርና የሥጋ ሁሉ እርኩሰት አይደለምን? ይህ ደግሞ ፈጽሞ ልብን ያማል፣ ፊትንም ያጠቁራል፣ አንጀትንም ያቃጥላል። ይልቁንም ከቅዱሳን ኅብረትና ፍጹም ከሆነው ከእግዚአብሔር ጸጋ ይለያል። ነፍሴ ሆይ መጽሐፍ ልቦናችሁን ወደ አምላካችን ወደ እግዚአብሔር ከፍ ከፍ አድርጎ በማለት እንደተናገረው ወደ ላይ ወደ እግዚአብሔር ከፍ ከፍ ካልሽ የልብሽን መሻት የሚሞላውንና ሁለንተናሽን በበጎ መዓዛ የሚያጣፍጥልሽ ልዩ መዓዛ ረሃብን ጽሙንም ፈጽሞ የሕይወት ምግብ ጥበብንም የሚያናግር የሕይወት መጠጥ ከዚያ አለ። በዚያም ሊያዩት የማይችሉት ብርሃን አለ። ሊያዩት በወደዱም ጊዜ ከብርሃኑ ነጸብራቅ ብዛት ፈጽመው ሊናገሩ ከማይቻል ክብሩና ገናንነቱም የተነሳ ዓይኖች ይከደናሉ፣ ጉልበቶችም ይንቀጠቀጣሉ። ነፍሴ ሆይ በዚህ ኃላፊና ጠፊ ጥቅምም በሌለው ዓለም ያይደለ በዚያ ለዘላለም በማያረጀውና
በማይጠፋው ዓለም ለዘላለም ኑሪ አለች። ከዚህም በኋላ ንጉሡ የከበረች አርሴማን ወደ እርሱ ያመጧት ዘንድ አዘዘ። አምጥተውም በፊቱ ባቆማት ጊዜ ንጉሡ ስለ ሀገራችን ስረ አርመንያ የመጨረሻ ዕጣ ፈንታ ምን ታስቢያለሽ? እስኪ ስለዚህች ሀገር ሰዎችና ስለ መንግሥታችን እውነቱን ንገሪን አላት። ቅድስት አርሴማም መልሳ በኋለኛው ዘመን ካንተና ካንተ ጋር ያሉት ሰዎች እንደ ሪያዎች አእምሮአችሁን ታጣላችሁ፣ ለሚያዩአችሁ ሰዎች ሁሉ መዘባበቻ ትሆናላችሁ። ለዘመዶቻችሁና ለወዳጆቻችሁ ሁሉ ደግሞ የልቡና ሐዘን ትሆናላችሁ። ወደ ገደል ወደ ጉድጓድም ትወድቃላችሁ፣ ወደ ወንዝም ትጣላላችሁ። አንተ ደግሞ ከእነርሱ ተለይተ የሰውነትህ አርአያና መልክ ወደ ዱር አሳማዎች መልክ ይቀየራል አላቸው። ንጉሡም መልሶ በዚያ ዘመን ከእኛ መካከል ደስ የሚያሰኝ ሰው እንዲሁ አይኖርምን አላት። ብፅዕት የምትሆን ቅድስት አርሴማ መልሳ አዎን፣ በዚያ ወራት ከእናንተ መካከል ማንም ቢሆን ደስ የሚያሰኝ አይኖርም። ነገር ግን እነዚህ ጠንካሮች በእምነታቸው የጸኑ ሰማዕታት ያን ጊዜ በእግዚአብሔር በኢየሱስ ክርስቶስ ስም ደስ ይሰኛሉ። እነርሱም እኛ በምንቆምበት በዚህ ቦታ ላይ እንደ ብር እንደ ወርቅ በእሳት ተፈትነዋልና በዚህ በቆምክበትም ስፍራ የሰማዕትነታቸውን አክሊል ይቀበላሉና ከእነርሱም የተመረጡ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፈቃድ መለኮትን በተሸከመች በእመቤታችን በድንግል ማርያም አጋዥነት የተሰወሩ ምስጢራትንም ያያሉ። በዚያን ዘመን የደስታ መገኛ የሆንሽ የብርሃን እናቱ ድንግል ማርያም ስሟ ከዚህ ስፍራ ከፍ ከፍ ይላል። የሰማዕታት መጀመሪያ የሚሆን ቅዱስ እስጢፋኖስ በአባቱ ቀኝ ተቀምጦ ባየው በልጇ በጌታችን በኢየሱስ ክርስቶስም ስም ሃይማኖት ይቀናል። ስለ ስሙ የሚጋደለውን ይመለከታል። በገድል በመከራም ያጸናዋል፣ በሰላምም ያስፈጽመዋል። ነገሬንም የምታምነኝ ከሆነስ እኔ ጌታዬን በጌትነቱ ክብር በረድኤቱም ሁልጊዜ አየዋለሁ። አንተ እኛን በፊትህ አቁመ በምትመረምረን ጊዜ እርሱ ለሕይወታችን ያስባል፣ እንዲሁም ለጥያቄያችን የምንመልሰውን ያዘጋጅልናል። አንተ ግርፋታችንን መከራችንን በምታበዛው ጊዜ እርሱ ደግሞ ዋጋችንን ያበዛዋል አለችው። ዳግመኛም አንተ የእኛን ሞት አታስብ፣ እርሱ ደግሞ ስለ ሕይወታችን ያስባል። አንተ ትገድለን ዘንድ ስትሻ እርሱ ደግሞ ያድነን ዘንድ ይሻል። አንተ በረሃብ ይቀጡን ዘንድ ጭፍሮችንም ስታዝዝ እርሱ ደግሞ ይመግቡን ዘንድ ቅዱሳን መላእክትን ያዝልናል። አንተ በጽኑ ጨለማ ውስጥ ስታስረን እሱ ደግሞ ክብሩ በሰው ልጅ አንደበት ሊገለጽ በማይችል በታላቅ ብርሃን ይጎበኘናል። እንደዚሁም አንተ ወደ ጥልቅ የእሳት ጉድጓድ ስትወረውረን እርሱ ደግሞ የእሳቱን ኃይል እንደ ውሃ ያቀዘቅዘዋል። ነበልባሉንም የሙሽራውንና የሙሽራዋ ዘመዶች በሰርግ ቤት ውስጥ ተሳስበው ደስ እንደሚሰኙባቸው ድንኳን ያደርገዋል። አንተ ለተራቡ አራዊትም በምትሰጠን ጊዜ እርሱ ደግሞ የአራዊቱን ተንካሻነት ጠባያቸውን ለውጦ የእረኞቻቸውን እጆች እንደሚልሱ በጎች ያደርጋቸዋል። በእኛ ላይ የምትናገረውን የስድብ ቃል ፈንታ ቅዱሳን የሚሆኑ የመላእክት ማኅበርን፣ ድል አድራጊዎች የሚሆኑ የሰማዕታት ማኅበርን፣ ደስተኞች የሚሆኑ የጻድቃን ማኅበርን የምስጋና ቃል እንሰማለን አለችው። ንጉሡም መልሶ ነገርሽን ባልሰማውም ደግሞም ባላምንበትም ያነጋገርሽ ለዛ ግን ፍጹም ድንቅ ነው። እነዚህ የመላእክት ማኅበር፣ የሰማዕታት ማኅበር፣ የጻድቃን ማኅበር የምታያቸው ግን ምንድናቸው? የምትናገሪው ከንቱና የድንቁርና ነገር እንጂ እውነት አይደለም። ይህስ በምትሃት ነው እንጂ ያለ ምትሃት አይደለም። በአንቺ ዘንድ የሚያደነዝዙን በዓይናችንም ላይ ምትሃት የሚያደርጉ አሉና
ይህንንም በዓይናችን እናየዋለን፣ በምድር ላይ ግን አናገኘውም። በእኛ ዘንድ ኃይለኞችና ብርቱዎች የምንላቸው ግን በዓይን ይታያሉ፣ በእጅም ይዳሰሳሉ፣ መልእክታችንንም ተቀብለው ፈቃዳችንን ይፈጽማሉ። አንቺ ኃይለኞችና ብርቱዎች የምታያቸው አማልክት በዓይን የማይታዩ በእጅ የማይዳሰሱ ናቸው። ስለዚህ ይህንን ምትሃትሽንና የክፋት ሥራሽን ሁሉ ስለ ደም ግባትሽና በአንቺ ላይ ስላለው ጸጋ ይወስዱሻልና ብርቶች የሆኑ ምትሃተኞች ያስተማሩሽ ይመስለኛል አላት። ዳግመኛም መልሶ በሚያገለግሏት ካህናት አንደበት እንደነገሩን እነዚህ አማልክቶቻችን የሚሆነውን እንዲሁ ከመሆኑ በፊት ከሆነም በኋላ የማይሆነውን እንደዚሁ አስቀድመው በጥበባቸው ያውቃሉ። ገንዘቡ የማይጠፋበትን ሰው ማን እንደወሰደው የት ቦታም እንደደበቀው ያውቃሉ። ዳግመኛም ስለ ሴት ጽንስ ሴትም ይሁን ወንድም ይሁን የሚወዱትን ያውቃሉ። ዳግመኛ ለባለጸጎች ስለ ሀብታቸው መብዛትና መጉደል፣ ለነጋዴዎችም ስለ ትርፋቸውና ስለ ኪሳራቸው በእውነት ይናገራሉ። ለገበሬዎችም ስለ አዝርዕትና አትክልታቸው፣ በእነርሱም ላይ ስለሚበቅለው ስለ አዝመራው ፍሬ፣ ስለ በጋው ፀሐይ፣ ስለ ክረምቱም ዝናብ እንደዚሁ ይናገራሉ። እነዚህ አማልክቶቻችን የሚነግሩን እውነት ነው። እነርሱ እኛን ፈጽመው አይዋሹንም። አንቺ ግን ምልክት የሌለው ለሚሰሙት የማይታመን ነገር ትናገሪያለሽ። የምታውቂውም ነገር ሳይኖር በከንቱ ትስቻለሽ። ነገርሽ ሁሉ እንደ ነፋስ የማይታይ እንደ ፈሰሰ ውሃም የማይታፈስ ከበረረም በኋላ እንደማይያዝ ወፍ ከተበተነ በኋላ እንደማይሰበሰብ ትቢያ ነው። ይህንን ያሳየሽ ይህንንስ ሁሉ ያስተማረሽ ማን ነው? ወደ ሰማይ የወጣው ወደ ምድርስ የወረደው ማን ነው? ከሙታን መቃብር የተነሳ ማን ነው? አንቺስ ይህንን ሁሉ ምስጢር ከየት አየሽው? ከየትስ አወቅሽው? ከየትስ አገኘሽው? እነዚህ ምትሃተኞች ሰዎች ያስተማሩሽ አይደለምን? በውስጣቸውም ጴጥሮስና ጳውሎስ የሚሏቸውና ሌሎች ከእነርሱ ጋር ያሉ ብዙ መተተኞች አሉ። አለቃቸውም አይሁድ በምኵራባቸው ሕዝባቸውን እንዲሁ ሲያስት ባገኙት ጊዜ በኢየሩሳሌም ሰቅለው የገደሉት ኢየሱስ ናዝራዊ የሚሉት ነው። የጠራቢው የዮሴፍ ልጅ እያሉ ይጠሩታል። እናቱ በጸነሰችው ጊዜ ጽንሱ እንዲወርድ አይሁድ ማየ ዘለፉን አጠጧት። ነገር ግን ራሷን በመተቷ ትጠብቅ ነበርና አልታመመችም። አንቺም እንደ እርሷ አሳችና ልበ ክፉ ሴት ነሽና ቃልሽን የሚሰሙትን ሁሉ ታስቻቸው ዘንድ ምትሃቶችሽንና የሽንገላ ነገርሽን በእውነት ከእነርሱ ተምረሻልና። ያን ጊዜ ቅድስት አርሴማ እንደ ወፍ በራ ይህንን የረከሰ ንግግሩን ከአፉ ሳይጨርስ ፊቱን በጥፊ መታችው፣ ምራቋንም በፊቱ ላይ ተፋችበት። ከዚህም በኋላ ጎስቋላና ወራዳ የጠላት ዲያብሎስ አገልጋይ ለፈጠረም ጠላቱ የሆንክ ከአፍህ የሚወጣው ቃል የረከሰ ልብን የሚያደማ አንጀትን የሚያረክስ ነው። አንደበትህም እንደ አባትህ እንደ ዲያብሎስ አንደበት የረከሰ፣ እኔስ የረከሰ ቃልህን በመስማት ጆሮዬ እንደማይረክስ የሚጠብቀኝ አምላክ አለኝ አለችው። የእግዚአብሔር ባለሟል የምትሆን የብጽዕት የቅድስት አርሴማ ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ጸንቶ ይኑር። ዳግመኛም ከእርሷ ጋር የተጋደሉ የ27ቱ የሌሎችም ስማቸውን ያልጠራናቸው ድል አድራጊዎች ቅዱሳን ሰማዕታት ጸሎትና በረከታቸውን የረድኤታቸውንም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለም አሜን። በሰኔ ወር የሚነበብ ብጽዕት የምትሆን የቅድስት አርሴማ ታምሪ ነው። ጸሎቷና በረከቷ በሁላችን ሕዝበ ክርስቲያን በአገራችን በኢትዮጵያም ላይ ለዘላለሙ ጸንቶ ይኑር አሜን።
በአርሜንያ ሀገር የሚኖር አንድ ባለጸጋ ገበሬ ነበር። ሰውየውም እጅግ ደግ፣ በሥራውም ጠባይ ሁሉ የተወደደ ነበር። በየጊዜውም የራሱንና የሕዝቡንም ነፍስ የሚያድንበትን ነገር ያስብ ነበር። መጽሐፍ እንጀራህን በውሃ ላይ ጣለው ከብዙ ዘመን በኋላ በደህና ታገኘዋለህና ብሎ እንደተናገረ እርሱም በኋለኛው ዘመን ለነፍሱ ምግብ የሆነው ዘንድ እንጀራን ሁልጊዜ በድሆችና በጦም አዳሪዎች ሆድ ውስጥ ይመጸውት ነበር። ከዕለታትም በአንድ ቀን እንደ ልማዱ ያርስ ዘንድ ወደ ማሳው ሄደ። በሬዎቹንም ጠምዶ የእርሻውን ትልም ተለመ። በሬዎቹ ግን መሄድ እምቢ አሉት፣ እንደ ቀድሞም የሚታዘዙለት አልሆኑም። በዚህም ምክንያት አብዝቶ ገረፋቸው። በትከሻቸው ላይ ያለው የቀንበራቸው ገመድ እስኪቆረጥም ድረስ በግድ አሯሯጣቸው። ያን ጊዜም ከእግራቸው በታች በግምጃ ልብስ የተጠቀለለ የቅድስት አርሴማ ታቦት መልኩ እንደ ፀሐይ ያንጸባረቀ ወጣ። ያን ጊዜም በግምጃ ልብስ ተጠቅልሎ ያዩት ሰዎች ሁሉ ከክብሩ የተነሳ ደንግጠው በምድር ላይ እንደ ቅጠል ረገፉ። በሬዎቹም ያን ጊዜ በሰው ልጅ አንደበት ብፅዕት በምትሆን በቅድስት አርሴማ ስም የእግዚአብሔር ቤተ መቅደስ በዚህ ይታነጻልና ጳጳሳትና ካህናት ሁላችሁም ይህንን ምስጢር ያዩ ዘንድ እንደዚሁ ወደዚህ ስፍራ ይምጡ። ወደዚች ቅድስት ስፍራ ለገበሬዎች በረከት፣ ለድውያን ፈውስ ይሆናል። በውስጧም ቅዱሳን መነኮሳት ይበዛሉ፣ ምድሪቱንም ከዳር እስከ ዳር ይሞሏታል በማለት ተናገሩ። ያን ጊዜም ያ ባለጸጋ ገበሬ ወደ ልቡ ተመለሰ። እኔ ኃጢአተኛ በደለኛና ጎስቋላ ሰው ስሆን በዚህች ቀን በእርሻዬ ውስጥ እግዚአብሔር የገለጠልኝን ይህንን ምስጢር ያዩልኝ ዘንድ ካህናትንና ጳጳሳትን ጥሩልኝ እያለ አሰምቶ ተናገረ። ጳጳሳቱም በሰሙ ጊዜ ከካህናትና ከዲያቆናት ጋር ወደ እርሱ ሄዱ። ንጉሡም ከሰራዊቱ ጋር ሆኖ ይህን ድንቅ ነገር ለማየት ወደ ባለጸጋው ገበሬ እርሻ ሄደ። ሁሉም በዚያ በደረሱ ጊዜ የቅድስት አርሴማን ታቦት በፀሐይ ብርሃን የተጋረደች ሆና በእርሻው መካከል አገኟት። በዚያ ባለጸጋ ገበሬ እርሻ መካከል የተገለጠውን ድንቅ ነገር ያዩ ዘንድ ሁሉም ፈጽመው አደነቁ። በሬዎቹንም በሰው አንደበት እንዲናገሩ አድርጋቸዋለችና ጳጳሳትና ካህናቱ በዚያ ድንኳን ተክለው የቅድስት አርሴማን ታቦት አስገቡ፣ በውስጧም ቀደሱ። ይህንን ድንቅ ታምር የሚያስታውስ የእርሻው ስንጥቅ እስከ ዛሬ ድረስ በዚያ ቦታ አለ። የሰማዕቷ ቅድስት አርሴማ ጸሎትና በረከቷ አማላጅነቷም ሁሉ በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያም ላይ ይኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 6 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚች ቀን እንደ እርሱ ያሉ ኤልያስና ሄኖክ ወደ አሉበት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔርን ትእዛዝ የሚጽፍ ነበር። እርሱም ከሌዊ ወገን ነበር። ከእግዚአብሔርም ጋር ግሩም የሆነ ነገርን መናገር ጀመረ። እንዲህም አለ። ምድርን በፈጠርካት ጊዜ አዳምን ታስገኘው ዘንድ አዘዝካት፣ አስገኘችውም። ሁለተኛው የጥፋት ውሃ በጊዜው እንደመጣና ሁሉን እንዳጠፋ ተናገረ። ኖህ አብርሃምንና ዳዊት እንዴት እንደተመረጡ ደግሞ ተናገረ። ዳግመኛም ነፍስ ከሥጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያም በኋላ እንደ ሥጋዋ ወደ ተዘጋጀላት ቦታዋ እንደምትገባ ተናገረ። ስለዚህም ስለ ፍርድ ቀን ተናገረ። ከእግዚአብሔር ከጌትነቱ ብርሃን በቀትር ፀሐይና ጨረቃ መብራትና ብርሃን እንደሌሉ ተናገረ። ዳግመኛም በልቧ እጅግ በምትጨነቅ በምታሳዝንና በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀደዱ ነበሩ።
ልጇም በጫጉላ ወደ ቤት በገባችበት ቀን እንደሞተች ነገረችው። ከዚህም በኋላ እሷን ከማየት የተነሳ ፈርቶ በድንጋጤ እስከ ወደቀ ድረስ ፊቷ በድንገት እንደ መብረቅ በራ። ደግሞም 12 ክንፎችና 3 ራሶች ያሉት ንስር ከባሕር ሲወጣ በክንፎቹም ውስጥ ራሶቹ ሲወጡ አየች። እሊህም በየዘመናቸው ገዝተው የጠፉ ነገሥታት ናቸው። ደግሞም ስለ መድኃኒታችን ክርስቶስ መወለድ ተናገረ፣ እንዲህም አለ። አንበሳ እያገሳ ከበረሃ ወጣ፣ በሰው አንደበትም ሲናገር ንስሩንም ሲገስጸው ሰማሁ አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባሕር ሲወጣ አየው። ከማዕበሉ የተነሳ ባሕሩ ይታወክ ነበር። ነፋሱም እንደ ሰው አምሳል ሆኖ ከባሕር ሲወጣ አየው። ደግሞም ከብዙ ኃይልና ክብር ጋር በሰማይ ደመና ማረጉን በአብ ቀኝ መቀመጡንም አይቶ ተናገረ። ዳግመኛም በፈሳሹ ማዶ ያኖራቸው ዘንድ 9 ነገድ እንደሚሰበሰቡ ተናገረ። ከዚህም በኋላ የነቢያት መጻሕፍቶችንና አባቶቻችን ትውልድ የያዙ መጻሕፍት እንዲሁ ተደምስሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእነርሱም ጋር 5 ጠቢባን ጸሐፊዎችን ወሰደ። በእንጨቱም አንጻር ቃል ጠርቶት ዕዝራ አፍህን ክፈት ብሎ ኅብሩ እሳት የሚመስል ውሃን የተመላ ጽዋን ሰጠው። ያንንም ጠጣ። ያን ጊዜ ልቡናው ጥበብን አገሳ፣ ተገልጾለት መጻሕፍትን ሁሉ ሰበሰበ። ለእነዚያም ሰዎች ልዑል አምላክ ዕውቀትን ሰጣቸው። መጻሕፍትንም ሁሉ በየተራቸው ጻፉ። በዚያም 40 ቀን ኖረ። እነዚህ ያ ግን ቀን ቀን ይጽፋሉ፣ ማታ ማታ ይመገባሉ። እርሱ ግን ቀን ይጽፋል፣ ማታ ማታ ዝም አይልም። በእነዚህ 40 ቀኖችም ሁሉ መጻሕፍት ተጻፉ። ከዚህም በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር የጥበብም ምስጢር እንደ ፈሳሽ ውሃ ያለ እውቀት ያላቸው ያስተምራቸው ዘንድ ይህን ተመልከት እንዳለውም አደረገ። በ4ኛውም ዘመን ከሚቆጠሩ ከብዙ ሱባኤ በ5ኛው ሱባኤ ይህ ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርቅ አድርጋ ጨለማዋን ባጣች በ4ኛው ቀን በ3ኛው ወር በ91 እንደ እርሱ ያሉ ደጋግ ሰዎች ወዳሉበት ዕዝራን ወሰዱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ቅድስት ንስትሮኒን አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኀጢአተኛ ነበረች። ከዚያም በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋን ፍላጎቶች ሁሉ ናቀች። እመምኔት እስከሆነች ድረስም በበጎ ሥራ ሁሉ ትሩፋትንና ተጋድሎን አበዛች። እህቶችም ከገድል ብዛትና ምግብን ከመተው የተነሳ ሥጋዋ እንዳለቀ አይተው ትጋሽን እንድትረጭ ጥቂት እህል በወጥ በይ አላት። አብዝተውም ግድ ባሏት ጊዜ ልጆች ሆይ ወደ ቀድሞ ልማዴ እንዳልመለስ ጥቂት ወጥ ስለ መብላት አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለም አሜን። በዚህችም ዕለት ጳውሎስ የተባለው ቅዱስ መርቄሎስ በሰማዕትነት ሞተ። ይህም ከ72ቱ አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልንም ለመስበክ ከእነርሱ ጋር ሄደ። የሐዋርያው የቅዱስ ጴጥሮስን መልእክቶች አደረሰ። በመከራውም ጊዜ አገለግለው ከእነርሱም ጋር መከራ ከእርሱም አልተለየም። ወደ ሮሜ ሀገርም ከእርሱ ጋር ገብቶ ቅዱስ ወንጌልን አስተማረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ከአረማውያን ብዙዎቹን መለሳቸው። ሐዋርያው ቅዱስ ጴጥሮስም በሰማዕትነት በሞተ ጊዜ ይህ ረድ መርቄሎስ መጥቶ ከመስቀል ላይ አወረደው። በከበሩ ልብሶችም በሽቱም ገነዘው። በሳጥን አድርጎ ከምዕመናን በአንዱ ቤት አኖረው። የሐዋርያው ጴጥሮስ ደቀ መዝሙርም እንደሆነ በኔሮን ዘንድ ወነጀሉት። ንጉሡም ወደ እርሱ አቅርቦ ጠየቀው።
እርሱም ለሐዋርያው ጴጥሮስ ደቀ መዝሙሩ እንደሆነ አመነ። ደግሞም ክብር ይግባውና ጌታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታመነ። ስለዚህ ጽኑ ሥቃይን አሰቃየው። ገርፈውም ዘቅዝቀው ሰቅለውም ከበታቹ ጢስ አጤሱበት። ከዚህም በኋላ ንጉሡ እንዴት ሆነህ መሞት ትሻለህ? በምን ዓይነት ሞት ልግደል ንገረኝ አለው። ቅዱስም እንዲህ ብሎ መለሰ፣ እኔ ሕይወት በሆነ በክርስቶስ ስም መሞት እሻለሁ። አንተ ግን በፈለግከው ዓይነት ግደለኝ፣ ፈጥነህ ወደ ፈለግከው አድርሰኝ። ያን ጊዜ ንጉሥ ኔሮን እንዲገርፉትና እንደ መምህሩ ጴጥሮስ ዘቅዝቀው እንዲሰቅሉ ታዘዘ። እንዲሁም አደረጉበት። ሰማዕትነትንና የሐዋርያትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያት በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ዕለት ከሐዋርያት የበርቶሎሜዎስ የ1000 ሰማዕታትና ከማርቆስ 9ኛ የሚሆን የሊቀ ጳጳሳት ከላዲያኑ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚህችም ቀን የቅዱስ አውሮኮሪዎስ እናት ገድለኛዋ ቴዎዳስ በሰማዕትነት ሞተች። ከእርሷ ጋርም 2 መኳንንቶችና 12 ሴቶች በሰማዕትነት ሞቱ። ይህም እንዲህ ነው። ይህች ቅድስት ልጇ አውሮኮሮኒዎስ ክርስቲያን ነው ብለው እንደወነጀሉትና ለሞት እስኪደርስ ድረስ ጽኑ ሥቃይ እንዳሰቃዩት ሰማች። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚህች ሌሊት ተገለጠለት፣ ከሥቃዩም አዳነው፣ ያለምንም ጉዳት ጤናማ ሆነ። እሊህ 2 መኳንንትና 12 ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቀ። እንዲህ ብለው ጮኹ፣ እኛ በአውሮኮሮኒዎስ አምላክ በጌታችን በኢየሱስ ክርስቶስ እናምናለን። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያት የክብር አክሊልን ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሰማዕቷ በቅድስት አርሴማ በዓል ዕለት የሐምሌ 6ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 56 ቁጥር 13 ነፍሴን ከሞት እግሮቼን ከመውደቅ አድነሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ። እስመ አድኃንካ ነፍስየ እሞት ወለገርየኒ እምዳይጽ በሰማዕቷ በቅድስት አርሴማ በዓል ዕለት በሐምሌ 6 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እስተ ቁጥር 45። ቃሉም እንዲህ ይላል። አትሳቱ፣ ክፉ ባልንጀራነት መልካሙን አመል ያጠፋል። በጽድቅ ንቁ፣ ኀጢአትንም አትስሩ። እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህንን እላለሁ።
ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላ አይነት ያንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። ሥጋ ሁሉ አንድ አይደለም፣ የሰው ሥጋ ግን አንድ ነው። የእንስሳም ሥጋ ሌላ ነው፣ የወፎችም ሥጋ ሌላ ነው፣ የዓሣም ሥጋ ሌላ ነው። ደግሞ ሰማያዊ አካል አለ፣ ምድራዊም አካል አለ። ነገር ግን የሰማያዊው አካል ክብር ልዩ ነው፣ የምድራዊውም አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያልና የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። በሰማዕቷ በቅድስት አርሴማ በዓል ዕለት በሐምሌ 6 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 20 እስከ ፍጻሜ። ቃሉም እንዲህ ይላል። እናንተም ከቅዱሱ ቅባት ተቀብታችኋል፣ ሁሉንም ታውቃላችሁ። እውነትንም የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ። በሰማዕቷ በቅድስት አርሴማ በዓል ዕለት በሐምሌ 6 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 14 እስከ ቁጥር 18። ቃሉም እንዲህ ይላል። ከተያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንድሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን። በግድም አለችን። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘን። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚመሯችሁን እነዚህን ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። በሰማዕቷ በቅድስት አርሴማ በዓል ዕለት በሐምሌ 6 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 24 ቁጥር 15 እስከ ቁጥር 36።
ቃሉም እንዲህ ይላል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎችም ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያች ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲሁም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑት። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞሮች ይሰበሰባሉ። ከዚያችም ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃያላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። በሰማያትም ዳርቻ እስከ ዳርቻው ከአራቱ እንስሳ ለእርሱ የተመረጡትን ይሰበስባሉ። ምሳሌዋንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም እንዲሁ ሲያቆጠቁጥ ያን ጊዜ በጋ እንደ ቀረበ ታውቃላችሁ። እንግዲህ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደ ቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም።